በድንገት ራሷን ስታ ሆስፒታል ገባች። አደይ በጣም አለቀሰች። ልብ ይሰብራል። ቤተሰብ ሙሉ ተጨነቁ። ፍቅር እና ቤዛ ደስ አላቸው። ስኬታቸው ስለተሳካላቸውና ሊልዬን እንደዚህ ደም እንባ አስለቅሰው በድንገት ሆስፒታል እንዳስገባት ፍቅር ለቤዛ ስትነግራት ሁለታቸውም ከት ብለው ስቀው በቃ ከዚህ በኋላ እቅድና አላማችን ሊሊን እንዳትነሳ አድርገን ጥለናታል ፍቅር እየተባባሉ እጃቸውን ከእጃቸው ጋር ማጋጨት ጀመሩ። እጅጉን ልቧ የተሰበረው በመጀመሪያ ላይ ኤላ እንደዛ ሰባብሯት ሄደ። ሁለተኛ ደግሞ ባቡሬ ጭራሽ የት እንዳለ በማይታወቅና እንዲሁም ደግሞ አይ እሱማ መቼም ቢሆን አይከዳኝም አደይ፣ ደግሞም አንቺ ራስሽ ታውቂያለሽ አንቺ ፊትና እናቱ ፊት እንዲሁም እድፍ ፊት ቀለበት እንዳደረገልኝ፣ ታዲያ እንደዚህ አይነት ሰው እንዴት ነው እስኪ ንገሪኝ የማይመጣው ሰርጉ ላይ? አይ ይሄ ውሸት ነው በይኝ አደይ፣ እየዋሸሁኝ ነው፣ እየቀለድኩኝ ነው፣ ፕራንክ ነው ብለሽ መናገር አለብሽ ብላ አደይን አንገቷን አንቃ መልቀቅ አልቻለችም። አደይ እባክሽ የኔ ውድ እውነት ለመናገር ትክክል ቢሆንልኝ ምንኛ በደስ ባለኝ፣ ግን ደግሞ ባቡሬ ትናንትና ማታ እናቱም ጋር አላደረም፣ እነ ቅምጥልም ጋር እነ ዳይመንድም ጋር እነ ዲብም ጋር ብቻ የትም ቦታ የለም እና የት እንዳለ ራሱ አይታወቅም ብላ አለች። የባቡሬ እናት ልጄን አምጡልኝ፣ ልጄን ሰው ገሎብኝ ነው እንጂ እሱ ሊልዬን የመክዳት አላማም እቅድም የለውም፣ ልጄን ገለውብኛል እያለች አለቀሰች። ዶክተርና ዴቭ ሆነው ፍለጋቸውን ቀጠሉ። ዶክተሩ እጅጉን ደንግጦና በጣም በሚያስደነግጥ ሁኔታ ከባድ መርዶ ለአደይና ቤተሰቦቹ ተናገረም። ከዚህ በፊት ካንሰር በሽታ እንዳለባት ታውቃላችሁ አይደለም? ያንን ሕክምና በደንብ እየወሰደች አይደለም። እናም ደግሞ አሁን ያለችበት ጭንቅላቷን እንደዛ እራሷን ስታ ስትወርቅ የደም መፍሰስ ይዟታል እና ለሕክምና ወደ ሌላ ሀገር መሄድ አለባት ብሎ ከባድ መርዶ ነገራቸው። አይ ብላ አደይ እንደዚህማ ሊሆን አይችልም፣ ምክንያቱም ዶክተር ራሱ በጣም ደህና ናት፣ ከዚህ በኋላ ምንም የሚያሳስበው ነገር የለም፣ መድኃኒቱን በደንብ ከወሰደች ሙሉ ለሙሉ ከካንሰሩ ነፃ ናት የምትባልበት ጊዜ ቀርቧል። ዶክተር እየዋሸህ ወይም ደግሞ የሌላ ሰው ውጤት እየነገርከን ነው ያለኸው ብላ አለች አደይ። እርግጥ ነው ጓደኛዋ እንደሆንሽ በደንብ አውቃለሁኝ፣ እናም ለዛም እረዳሻለሁ፣ ግን ደግሞ በፍጹም እኔ እየተሳሳኩ አይደለም፣ ትክክለኛውን ነገር ነው የተናገርኩት። ቆይች ልጅ ለምንድን ነው እንደዚህ እንድትጨናነቅና እራሷን እንድትስት የምታደርጓት ብሎ ዶክተሩ ተናገረ። ወድጄ ይመስልሃል ዶክተር? ቸግሮኝ ነው እንጂ ሰዓት ሊልዬ ምንም አይነት ጭንቀትና ሀሳብ ማስተናገድ የለባትም፣ ምክንያቱም ልጅቷ በጣም ታማለች ብሎ ዶክተሩ ሌላ ጭንቀት ተናገረም። ባቡሬ እንግዲህ በማይታወቅና እንዲሁም የት እንደገባ ይሙት ይዳን በማይታወቀው በዳኒና በፍቅር እንዲሁም በቤዛ ወንድም ይገደል ወይም ደግሞ በህይወት ይኖር አይታወቅም። ቆይ ግን ማነው ጥላት ያለው ሰው አለ ወይ ብሎ አሹ ሲናገር፣ አይ እኔ እስከማውቀው ድረስ ከገጀራው ውጪ ሌላ ማንም ጥላት የለውም ብላ አለች። ምን እያልክ ነው? ገጀራው እኮ አሁን የሊሊ ወንድም ሆኗል። ታዲያ እንዴት ነው የእህቱን ባል ሊያግተው ወይም ደግሞ ሊገለው የሚችለው? ይሄ የተሳሳተ ነው። ግን ደግሞ በፍጹም ዙሪያችንን ማጥናት አለብን ብሎ አለ። ልክ ነህ፣ ዙሪያችንን ካላጠናን የእውነትም የት እንዳለ ማወቅ አንችልም ብለው አሉ። አሹ ብልሹ አሹ እኔ የምዬ ልጅ መቼም ባቡሬን ሙሽራውን ከየትም ብዬ አመጣዋለሁኝ ብሎ ከዘራውን ይዞ ወጣ።
ዶክተር ወይኔ ጉዴ ዲብ በዚህ ሁኔታ እኮ ሊሊ የሆነ ነገር ትሆናለች ብሎ አለው። ምን እያልክ ነው ዶክተር? ሕክምናዋ ሙሉ ለሙሉ ጤነኛ ናት ብለሃል ነበር እንዴ? ወይስ ደግሞ እኔ የማላቀው ነገር ሌላ ነገር አለ ብላ አለች። አይ እውነት ለመናገር እንደዛ አይደለም። እና ታዲያ እንዴት ነው? እስኪ ልታስረዳኝ ትችላለህ ወይ ብሎ አለው። በአሁኑ ሰዓት እኮ ሊሊ ከደስታ ውጭ ሌላ ምንም ማስተናገድ የለባትም። እንደምናውቀው ዛሬ ሰርጓ ደስታዋ ነበረ፣ ግን ደግሞ እሷ በሀዘን እያስተናገደች ነው ያለችው። ውስጥ ያሉት ነርቮች በድካምና በመጥፎ አስተሳሰብ ይሞላሉ። ከዛ ካንሰሩንም ሊበክሉት ይችላሉ ብሎ ተናገረ። በጣም ልባቸው ተሰበረ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዴቭና አደይ ሙሽራ ሆነው በር ላይ ተገናኙና ፍቅር እውነት ለመናገር በጣም አምሮብሻል ብሎ አላት። ያው ካንተ እንዳንተ ባይሆንም አምሮብኛል። እሺ እንደዛ ከሆነች ታዲያ ለምንድን ነው ልልዬ ሙሽራዋን ማየት የማልችለው ብሎ አላት። ቆይ ምን እያልክ ነው? ትሰማኛለህ? አንተ እኮ አይደለህም ሙሽራው፣ ማለቴ ማየት የሚችለው ባሏ ብቻ ነው። ይልቁንስ ባቡሬ የት ነው ያለው ብላ ስትል እኔ አላውቅም፣ ያው እናቱ ጋር ይሆናላ። ትናንትና ዲኮር ምናምን ካስተካከልን በኋላ ተለያየን። እኔም ወደ ቤት ሄድኩኝ፣ እሱ ደግሞ ማዘርጋ ነው የማድረው ብሎ ወደ ማዘርጋ ሄደ። ይሄንን ነው የማውቀው። ዲብ ምንድነው የተፈጠረው ነገር ብላ አለችው። እኔም አላውቅም አደይ፣ ግን ደግሞ ዲብ ጠፍቷል እነ ማዘርም ጋር የለም ብላ አለች። ምን እያልሽ ነው? ይሄማ ውሸት መሆን አለበት። አይ የእውነትን ለምን ብዬ እዋሻለሁ ዲብ፣ ግን ደግሞ የለም ብቻ አደይን እኔ አደይ የእውነት በሱ እተማመናለሁ እና ሁለተኛ ልክ እንደ ኤላ ከርቷት እንደ ሄድ ብቻ ብላ ስትለው ምን እያልሽ ነው? አረ የሰይጣን ጆሮ ይደፈን። አንቺ ደግሞ ሁል ጊዜ መጥፎ ነው እንደ የምታስቢው አደይ ብሎ አላት። እኔ እኮ እንደዛ ባይሆን ደስ ይለኛል፣ ግን ደግሞ ባቡሬ በአሁኑ ሰዓት የት ነው? እናቱ ራሱ አልመጣም እያለች ተጨንቃለች። ታዲያ ይህን ነገር ምንድን ነው የምትለው? የእውነት የጤነኝነት ነው ብለህ ታስባለህ ዴብ ብላ ስትለው አላውቅም፣ እውነት ለመናገር ምን መናገር እንዳለብኝ ምንም የማውቀው ነገር የለም፣ ግን ደግሞ በጣም አሳሳቢ ሁኔታ ላይ እንዳሉ ይታወቃል ብሎ አላት። እኔም አላውቅም ብላ በቃ ለማንኛውም እናንተም አፈላልጉ፣ እኔም ደግሞ መሄድ አለብኝ ብላ አደይ ወደ ክፍሏ ሄደች። በሌላ በኩል እነ ፍቅርና እንዲሁም ሩታዬ ቤዛ እኔ ምልሽ የእውነት ታለም ግን ይችን ልጅ ያስገባሻት አሟታል ብለሽ ነው እንዴ ብላ ስትል ምን እያልሽ ነው ሩታ? አንቺ ከቤቱ ሰው በጣም ንጹሕና ሚስኪን ነበርሽ። አንቺ ራሱ የእውነት አልታመመችም እያልሽ እየተከራከርሽ ባልሆነ። አዎ ታለም ይች ልጅ እንዳልታመመች እኔ መሰክርልሻለሁ፣ ግን ደግሞ አንቺ የእውነት ታማለች ብለሽ የምትይ ከሆነ አንቺ እንደመንሽና እንደተመመንሽባት፣ ግን ደግሞ የእውነቴን ነው ምልሽ ችግር ይዛብሽ ትመጣለች። ቤዛ አደገኛ ናት ብላ አለች። በቃ በገዛ ቤቴ የማውጣትም መብት አለኝ፣ አሁን ውጭልኝ ብላ አስወጣቻት። ቤዛና ፍቅር እሺ ባክሽ የለገው ዝግጅት እንዴት ነው ብላ ስትላት በጣም አሪፍ ነው ቤዛ፣ ግን ደግሞ ደስ የሚለው ነገር አሁን ህልማችንን አሳክተናል። ምን ነው ነገ ግን ለቅሶ ላይ አትሄጂም እንዴ? ላንችና ሌኮ ለቅሶ ሳይሆን ደስታ ነው እና ሁለተኛ ልቧ ሲሰበር ማየት እፈልጋለሁ። ከዛ ቀጣይ ደግሞ የማን ይሆናል መሰለሽ? የአደይ ይሆናል ብላ አለቻት። በጣም ጥሩ ብለው እጃቸውን ማጋጠጥ ጀመሩ። ዳይመንድና እንዲሁም ደግሞ አሹ እቤት ይዞ ከሄደ በኋላ በሚያስገርም ሁኔታ ቆይ ግን አንተ ምሁነህ ነው ብላ አለችው። ምን ማለት ነው አልገባኝም። እኔ እንጃ፣ ግን ደግሞ ለምንድን ነው እንደዚህ የተጨናነከው? ትሰማኛለህ ዳይመንድ፣ ላደረክልኝ ነገር በጣም አመሰግናለሁ፣ ግን ደግሞ እዚህ ማደር አልችልም።
እስኪ እንዲዘንጬ ንገረኝ። ነገ አርፍጄ ከሰዓት በኋላ ሊሊ ሰርግ ሄጄ ማታ ስገባ የምታስገባኝ ይመስልሃል እንዴ ብሎ ሲለው፣ ውይ አንተ ደግሞ እሷ እንደሆነ እንደዚህ አይነት ሴት አይደለችም። ማለቴ በጣም ጥሩና የተረጋጋች ሴት ናት። አንተ ግን አስተሳሰብህ ምን እንደው አላቅም ብሎ አለው። ትሰማኛለህ? ምንም አይመለከትህም ስላስተሳሰብህ። ገደል ግባ ይዘህ። አሁን ላይ መረዳት ያለብህ ነገር ይህንን ልብስ እንድሽክ አደረግከኝ፣ አመሰግናለሁ። ግን በተሰረቀ ገንዘብ ከሆነ ይቅርብኝ ብሎ አለው። ኪንጎ ምን እያልክ ነው አሹ? እኛ ሁልጊዜ ሌባ ነን እንዴ? እሱ ነው ያሰበልህ፣ ሌላ ማን ያሰበልሃለ? ደግሞ ያው አበበ ከሰጠው ብር ነው እንጂ እኔና ዳይመንድ ሌብነት ትተናል ብሎ አለው። ውይ ያፌ ነገር ነው እንጂ እኮ በጣም አመሰግናለሁ። ለማንኛውም አሁን ወደ ሰርጉ ብንሄድ አይሻልም እንዴ ብሎ ሲል፣ ዳይመንድ ጀግናው በፍጹም እኔ ዶክተርን ሳልጠብቅ አልሄድም ብሎ አለ። ምን ማለት ነው? አዎ ዶክተሩ መጥቶ ሽክ ብለን ነው የምንሄደው ተባብለው ዶክተሩ መጥቶ ሽክ ብለው በመኪና ሄዱ። ሩታና ሊዲያ በዶክተር ምክንያት እየተደባደቡ ይገኛሉ። ጭራሽ ሊዱን ለምንድን ነው ዶክተር ጋር 10 ጊዜ የምትሄጁ ብላ ስትል፣ ምን አገባሽ? እሱ አንቺን አይፈልግሽ። ዶክተር እኮ የራሱ የሚላት ሴት አለች። ሩታ አንቺ የእውነት የምትመጥኘው ይመስልሻል? ብላ ስታዋርዳት፣ ምን እያልሽ ነው? አብደሻል እንዴ? አይ ማበዱንም አላበርኩም፣ ግን ደግሞ አንቺን አይፈልግሽም። እንደውም ልደውል ብላ ዶክተር ጋር ደውላ ሊዱ በጣም ብዙ ሰዓት አወራችው። ከዛ ሩታ እራሷን መቆጣጠር ሲያቅታት የገዛ እህቷን ጭንቅላቷን ይዛ ደበደበቻት። እንዲሁም ቤዛን አግተው እውነቱን አውጪ፣ እዚህ ቤት የመጣሽው ማንን ለመበቀል ነው? የማንን እንባ ለማፍሰስ ነው? እያሉ ሁለታቸው አሰቃያቸው። የፍቅር እናት ከመጣች በኋላ ምን እያደረጋችሁ ነው? ሩታ ሊዲያ አሁንስ ጠገባችሁ ብላ ስትል፣ ማሚ ደግሞ እኔ ላይ ነው እንዲህ ሁል ጊዜ የምትናገሪኝ? እኔ ምንም ነገር አላጠፋሁም። በአሁኑ እንኳ ሊዲያ ናት። ሊዲያ ለማይፈልጋትና ምንም ለማይሆነ ሰው ስልክ እየደወለች ነው ብላ ስትል፣ አረ እንደዛ ከሆነማ እኔ ልንገርሽ ሊዱ፣ አርፈሽ ትቀመጭ ከሆነ አርፈሽ ተቀመጭ፣ አይ የምትይኝ ከሆነ ደግሞ ጉድሽን ነው የማወጣልሽ ብላ አለቻት። የእውነት ትናገሪና እገልሻለሁኝ ብላ አለች ቤዛ። አንቺስ የእውነት እውነትሽን ነው ወይስ ደግሞ ምን አይነት ሴራ እያመጣሽ ነው ብላ ስትል፣ አይ ምንም አይነት ሴራ አላመጣሁም። ይልቁንስ አንቺና ሊዱ በዶክተር ምክንያት ከመጣላታችሁ በፊት ዶክተር ማንን እንደሚወድና እንደሚያፈቅር ብነግራችሁ የተሻለ ነው ብላ አለች። ማንን ነው? አልገባኝም። በፍጹም አናምንሽም ብለው ሲሏት፣ አትመኑኛ ግን ደግሞ የገዛ የወንድማችሁን ሚስት ነው የሚወደውና የሚያፈቅረው። እናንተ ግን በሱ ምክንያት እህታማቾች ትባቃላችሁ ብላ አለች። ሩታ እንባዋ እየወረደ፣ ማንን? አደይን? ይሄማ ውሸትሽን ነው፣ እኔ ከአዴ ጋር እንድጣላ ነው ብላ አለቻት። ሩታ አንቺ ተጣላሽ አልተጣላሽ ለእኔ እኮ ምንም የምጠቅመኝ ነገር የለሽም፣ ግን ደግሞ ማወቅ ካለብሽ ይህንን እወቂ ብላ አሰናበተቻት። ውድ የህያ ቤቴ ቤተሰብ